ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ባያላችሁበት እላለሁ። ዛዮን ኢንፎግራፊክ ሾው የዛሬውን ተጠባቂ ቪዲዮ ደግሞ ይዞ መጥቷል። እንግዲህ እንደምታውቁት ከዚህ በፊት በነበረኝ ቪዲዮ እንደዚህ ፊቴን እያሳየው የሰራሁበት ቪዲዮ አልነበረም። አኒሜሽን ቪዲዮዎችና ሌሎች ቪዲዮዎችን እየተጠቀምኩኝ ነው ቮይስ ኦቨር ወይም ደግሞ በድምጽ ብቻ እየገባው የነበረው። ስለዚህ ዛሬ ለመጀመሪያ ጊዜ ይህንን የመሰለ ፊት እያሳየው መጥቻለሁ። እንደምትወዱት ገምታለሁ። ማለት ፊቴን ሳይሆን ቪዲዮ እንደምትወዱት ገምታለሁ ማለት ነው። እንግዲህ እስካሁን እየሰራን የመጣነው ቪዲዮ በዋናነት ስነ ልቦናዊ ጉዳዮችንና በዓለም ላይ ያሉ አስገራሚና አዝናኝ ጉዳዮችን መዳሰስ ላይ ያተኮረ ነበረ። ከዚህ በኋላ የሚኖረን ፕላትፎርም ደግሞ ከዚህ በፊት ያሉትን ቪዲዮዎች ኮንቴንቶችን እንደያዘ በተጨማሪ ደግሞ ተግባራዊ የሆኑ የስነ ልቦናዊ ጉዳዮችን እንዲሁም ደግሞ እናንተ ተመልካቾች የምትሳተፉባቸውን ጉዳዮችንም ይዘን እንመጣለን ማለት ነው። ሌላውና በጣም ወሳኙ ጉዳይ ምንድነው? ይሄ ቻናል ወደፊት ይዞት የሚመጣው የቨርቹዋል ካውንስሊንግ አገልግሎት ነው። እንግዲህ ይሄ ማለት ሰዎች ባሉበት ቦታ ሆነው የካውንስሊንግ አገልግሎት ወይም ደግሞ የምክክር አገልግሎት የሚያገኙበት ፕላትፎርም ይሆናል ማለት ነው። እንግዲህ እናንተም እንደምታውቁት ወይም ደግሞ ልትሰሙ እንደምትችሉ ያው እንግዲህ ባትሄዱም በአካል በቢሮ ደረጃ የተለያዩ ቦታዎች ላይ የካውንስሊንግ አገልግሎት ይሰጣል። ይህ ፕላትፎርም ግን ይዞ የመጣው ነገር ምንድነው? ሰዎች በተለያየ ምክንያት እንግዲህ ቦታው ርቋቸው ሊሆን ይችላል፣ ኦር ቢዚ ሆነው ወይም መሄድ ስላልፈለጉ ሊሆን ይችላል፣ ወይም በተለያየ ምክንያት እዛ ቦታ ላይ ሄደው የካውንስሊንግ አገልግሎት ማግኘት ባይችሉ ወይም ደግሞ ባይፈልጉ ባሉበት ቦታ ሆነው እንዲህ አይነት አገልግሎት ማግኘት የሚችሉበትን እድል ወይም ደግሞ ፕላትፎርም ማመቻቸት አለብን በሚል ነው እንግዲህ እዚህ ቻናል ላይ ይህንን ስራ ልንሰራ እያሰብነው ወይም ደግሞ የመጣ ነው ማለት ነው። ተወዱታላችሁ እያስባለሁ። በተጨማሪ ምን አለው ካላችሁኝ ደግሞ ለምሳሌ እናንተም በራሳችሁ የራሳችሁን ህይወት ኢቫሉዌት ማድረግ ትችላላችሁ ወይም ደግሞ በዙሪያችሁ ያሉትን ሰዎች ህይወታቸውን የየቀን ውሏቸውን ምናምን ኖቲስ ማድረግ ትችላላችሁና ምን አይነት በጣም ክሪቲካል የሆነ ችግር በብዙዎች ሰዎች ላይ የምናየው ማለት ነው። ምን አይነት ችግር አለ? ችግር ይኖራል በህይወታቸው፣ ነገር ግን የሚሰማቸው ሰው የለም። ወይም ደግሞ ይህን ጉዳይ ለማን ልተንፍሰው ወይም ደግሞ ለማን ላውራው ለማን ላጋራው የሚሉት የልብ ሰው የሚባል ሰው ብዙ ቦታ ላይ አሁን ማግኘት ከባድ እየሆነ ነው ብዬ አምናለሁ። ብዙም ጊዜ ደግሞ አናገኝም። ቢኮዝ ሰዎች በራሳቸው ችግር ቢዚ ስለሆኑ የሌላውን ሰው ችግር ለመስማት ብዙም ሬዲ ላይሆኑ ይችላሉ። ስለዚህ የቻናል በዚህ ጉዳይ ላይ ምን አስቧል? ሰዎች እንግዲህ መሰረታዊ የሆነ የካውንስሊንግ ፕሮሰስ ወይም ደግሞ ሂደትን አልፎ የምክክር አገልግሎት እንኳን ማግኘት ባይፈልጉ አትሊስት ችግራቸውን የሚዘረግፉበት ወይም ደግሞ ላይክ የሚናገሩበትን ቦታ ያመቻቻል ወይም ደግሞ ፕላትፎርሙ እንዲህ አይነት ስራዎችንም አንድን ለማድረግ መጥቷል ማለት ነው። ስለዚህ የቻናል በእርግጠኝነት በጣም ቆንጆ ስራዎች ይኖሩታል። የእናንተ ተሳትፎ በከፍተኛ ሁኔታ የሚታይበት የጋራ ፕላትፎርም ይሆናል ወይም ደግሞ የጋራ ቻናል ይሆናል ብዬ ነው የማስበው። ስለዚህ እንዲህ አይነት ቻናል እናንተም እንደምታውቁት በባህሪው ምን ይፈልጋል? ሰብስክራይብ፣ ላይክ እና ሼር መደረግ ይፈልጋል። እንደዛ ሲደረግ ያው ቻናላችን ወይም ደግሞ ቪዲዮ ለብዙ ሰው ይደርሳል። ብዙዎችን መጥቀም ወይም ደግሞ አድሬስ ማድረግ ይቻላል ማለት ነው። ታች ያሉትን በተኖች ንክት አድርጋችሁ ሰብስክራይብ ማድረጋችሁን አትርሱ። ቻናላችንን መወዳጀት አትርሱ። ምክንያቱም ወደፊት ይሄ ቻናል ፌመስ ከሆነ በኋላ ማን ሰብስክራይብ እንዳደረገን አናውቅምና ለመመሰጋገን አይመችም። ያው ትንሽ ፍቅርና እንክብካቤ ካልተሰጠው ጀማሪ ቻናል ስለሆነ የማደግ እድል አይኖረውም ማለት ነው። እችን ነገር መስራት እንዳትረሱ እላለሁ። በተረፈ ወደፊት እናንተም ኢንጌጅ የምታደርጉበት ወይም ደግሞ የምትሳተፉበትን ብዙ ቻሌንጆችን እናዘጋጃለን። ያው ጊዜው ሲደርስ የምናሳውቅ ይሆናል። በተረፈ ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ስለዚህ ሳምንት ሌላ ተወዳጅና ቆንጆ ቪዲዮ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ዛዮን ኢንፎግራፊክ ሾው የእናንተ ነው። ቤተሰብነታችሁን ማሳየት እንዳትረሱ። መልካም ጊዜ። ባይ ባይ።